ሰለጠን ያሉት መንግስታትና ሀገራት ሳይቀሩ የሳት ኳስ በሚወራወሩበት ዘመን ምድርን ያለ ጊዜዋ ሊያሳልፏት ዓለምን ያለ ጊዜዋ ሊያሳልፏት በሚጣጣሩበት ዘመን መዳኛችን መሆን ያለበት አማራጫችን መሆን ያለበት እግዚአብሔር ነው። አምላካችን እግዚአብሔር ነው። ከሱ ውጭ ሌላ አምላክ ሊኖረን አይገባም። እኛ መከራችን የሚበዛው ስቃያችን የሚበዛው የችግሮቻችን መፍትሄ ሁሉ በቁስ ለማስወገድ ስለምንጥር ነው፣ ስለምንደክም ነው፣ ስለምንፈልግ ነው። ፍላጎታችን ከምድር ያለፈ ስላልሆነ ነው። ዘላለማዊ መፍትሄ የሚሰጠው ዘላለማዊ ፈውስ፣ ዘላለማዊ ህይወት፣ ዘላለማዊ አባታችን እግዚአብሔርን እሱንን በፍጹም ልባችን ስለማንፈልገው እንቸገራለን ማለት ነው። የባይራንን ወላጆች ሰምታችኋል። በዛሬው ዕለት የተተረከውን ታሪክ በሚገባ ተምራችኋል ብዬ አስባለሁ። የባይራን ወላጆች ይላል ባለ እግዚአብሔርን 29ን ይዘክሩ ነበረ፣ 21 እመቤታችን ይዘክሩ ነበረ፣ በ12 የቅዱስ ሚካኤልን ዝክር ይዘክሩ ነበረ። ነገር ግን ሀብታቸው ደግሞ በመጠን ነው። የዕለት ጉርስና የዓመት ልብስ ብቻ ነበር የነበራቸው። ግን ደግሞ ድሆችን እየጠሩ ይዘክሩ፣ ያበሉ፣ ያጠጡ ነበረ። ባጠገባቸው ደግሞ አንድ ባለጸጋ ነበረ፣ እቡይ የሆነ ንፉግ የሆነ። ጠቢቡ ሲራክ እንዲህ ይላል፣ ነፍሴ 3 ነገሮችን ተጸየፈች ተሰቀቀቻቸው ይላል። አንደኛው ንፉግ ባለጸጋ፣ ሁለተኛው የሽማግሌ ዘማዊ፣ ሶስተኛው የድሃ ትዕቢተኛ። እነዚህን ነፍስ ተጸየፈቻቸው። የባለጸጋ ንፉግ በእውነት ክፉ ነው፣ ጨካኝ ነው፣ ትዝርተኛ ነው፣ ቅዝረኛ ነው፣ ትዕቢተኛ፣ አመፀኛ ነው። ሁሉን በሀብቱ ማድረግ ይፈልጋል። ያ ባለጸጋ በዚህ አካባቢ ነበረ። ነገር ግን የባይራንን ወላጆች አይጠይቃቸውም። ምንም በጎ ስራም አልነበረውም። እንደ የነዌን ህይወት የመሰለ ህይወት የነበረው ክፉ ሰው ነበረ። ታዲያ በዚያ ዘመን የባይራን አባት ነፍሰ ጡር የሆነች ባለቤቱን ትቷት ሞተ። ያቺ ሴት ባሏ ከሞተ በኋላ ወለደች። ስትወልድ በምጥ ሰዓት ብቻዋን ነበረች ይላል። ብቻዋን። በዚህ ጊዜ የሚደርስላት አታ ስትጨነቅ ቅዱስ ሚካኤልን ድረስልኝ አለችው። መመኪያ አንተ ነህና ድረስልኝ አለችው። በዚህ ሰዓት መላከ ልዑል ቅዱስ ሚካኤልና መላከ ብስራት ቅዱስ ገብርኤል መጡና በሰላም እንድትገላገል አደረጓት። ባረኳት፣ ቤቷን ባረኩ። በዚህ ጊዜ ያንን ህፃን የዚሁን ሰውዬ ሀብት ይህ ህፃን ይወርሳል ብለው ሲናገሩ ያ ሰውዬ ደግሞ ያ ባለጸጋ ደግሞ በመስኮት ሆኖ ይሰማ ነበረ። የመላእክትን ድምፅ ቃላቸውን ይሰማ ነበረ። ከዚህ በኋላ ያችን ሴት በጠማማ ምክር በክፉ ሐሳብ ምናላት ልጅሽን ስጪኝ፣ በማርና በወተት በፍትፍት አሳድጌ ሀብቴን እንዳወርሰው፣ ለአንቺ ደግሞ 20 ወቄት ወርቅ ልስጥሽ አላት። እሷም ተቸግራ ስለነበር ይሻለችው። ከተቀበላት በኋላ ምን አደረገ? በብረት ሳጥን አደረገና ከባህር ውስጥ ጣለው። ወንዙ ወስዶ ወደ ሩቅ ሀገር ወስዶ የ10 ቀን መንገድ ያክል ወስዶ በባህር ውስጥ ሲያንጓልለው አንድ በግ ጠባቂ አይቶ ሳጥኑን አውጥቶ ከፈተው። ቢከፍተው ባይራንን አገኘው። ደስ እያለው ወደ ቤቱ ወስዶ አሳደገውና ልጅ ስላልነበረው በቤቱ ላይ ያሰለጠነው። በዚህ ጊዜ ያ ባለጸጋ ለንግድ ወደዚያ ሀገር ሄዶ ሰፈር ለሰፈር ሲዞር፣ ድሮ እንግዲህ ሰፈር ለሰፈር እየተዞረ ነው ጥጥና ጨው የሚገዛው እና እየዞረ ሲገዛ እዚያ ባለጸጋ ቤት አደረ። ባይራን እያለ ሲጠራው ሰማ። ባይራን ያልከው ምን ማለት ነው አለው። ከባህር ተጥሎ ስላገኘሁት ነው። ያ ከባህር የጣልኩት ልጅ ነው። ይሄ ልጅ ሀብቴን ሳይወርስ አልተወኝም አለና የሞት ደብዳቤውን እንደደረሰ ግደሉት የሚል ደብዳቤውን ጽፎ ዕቃ ያምጣልኝ ለአንተ 20 ወቄት ወርቅ እሰጥሃለሁ ብሎ ሰውየውን አታሎ ወደ ሀገሩ ላከው። ቅዱስ ሚካኤል መንገድ ላይ ያገኘው ንጉስ መስሎ፣ በፈረስ በሰረገላ የሚሄድ ንጉስ መስሎ፣ የት እየሄድክ ነው አለው። ንጉሱ ባለጸጋው ልኮኝ እየሄድኩ ነው አለው። ምን ይዘህ አለው። ይህችን ደብዳቤ ላደርስ አለው። እስኪ አንጣት አለው። አልሰጥም፣ ወስደህ ስጥ ነው የተባልኩ፣ አደራ ናት፣ አልሰጥም አለው። ይሞት ደብዳቤውን እኮ ነው። አይ ይዋ አምላክ በእውነት ለዚህ ነው
ቅዱስ ዳዊት የዋህነቴን አይተህ በጠራሁ ጊዜ ደረስክልኝ፣ ከሞት አዳንከኝ አለ ቅዱስ ዳዊት። እዚህ ላይ ነው አየው። የባሕራን እናት ይህን ባታደርግ፣ በጎ ሕሊና ባይኖራት፣ በጎ ሐሳብ በጎ ስራ ባይኖራት ልጇ ከሞት አይድንም ነበረ። ከዚህ በኋላ ቅዱስ ሚካኤል በቃ ባትሰጠኝ እንኳን አሳየኝ አለው። አሳየው። ሳይሰጠው ቅዱስ ሚካኤል እፍ አለው። የሞቱን ደብዳቤ ወደ ሕይወት ለወጠለትና ሂድ እንግዲህ አለው። ወስዶ ቢሰጣቸው አንዲት ልጅ ነበረች ተንከባክቦ የሚያኖራት። ድሃ ሲመጣ በሀብት አትስተካከላትም፣ ሀብታም ሲመጣ በመልክ አትስተካከላትም እያለ የሚያኖራት ያችን ልጅ አጋቡትና ሀብቴን ሁሉ ይውረስ የሚል ደብዳቤ ነው። ወስደው አጋብተው ሀብቱን ሁሉ አውርሰው ሲዘፍኑ ሲያጨበጭቡ ያ ባለጸጋ በ40 ቀኑ ሲደርስ እንደዚህ አይነት ድግስ ተደግሷል። ምንድን ነው አለ። ልጅህ እኮ ያችን ልጅህን አግብቶ ይኸው በደስታ ይዘፍናሉ ይጨፍራሉ አሉት። በዚህ ጊዜ ከፈረሱ ላይ ወድቆ በገዛ ሰይፉ ተወግቶ ሞተ ማለት ነው። የክፉ ሞት ክፉ ነው። ስለዚህ ጸሎታችን አሟሟታችን አሳምር፣ ለንስሐ ሞት አብቃን እያልን መጸለይ አለብን። በጎ ስራ እንድንሰራ አነሳሳን፣ ለበጎ ስራ አብቃን። በጎ ስራ የንስሐ ሞት ማለት እኮ ወደ በጎ ስራ መመለስ ነው። ወደ በጎነት ወደ በጎ ሐሳብ መመለስ ነው። ወደ ቅን አስተሳሰብ መመለስ ነው። ጠላትን ወደ መውደድ መመለስ ነው። ይቅርታ ወደ ማድረግ መመለስ ነው። ንስሐ ወደ መግባት ስጋውንና ደሙን ወደ መቀበል መመለስ ነው።